በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘማሪያን፣ ምዕመናን፣ ምዕመናት፣ የሕያው እግዚአብሔር ልጆች፣ የእግዚአብሔር ቤተሰቦች በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም ለእናንተ ይሁን። እንደምን አመሻችሁ? አሜን። እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። መምህረ ጽድቅ የእውነት መምህር ጌታችን ኢየሱስ ክርስቶስ በመካከላችን ተገኝቶ እንዲያስተምረን ቅዱስ ፍቃዱ ይሁንልን። የሊዲያን ልብ የከፈተው ጌታ እግዚአብሔር መንፈስ ቅዱስ የቃሉን ደጅ እንዲከፍትልን፣ ልባችንን እንዲከፍት፣ ዓይናችንን እንዲያበራ፣ የቃሉን ብርሃን በሁላችን ልብ ውስጥ እንዲገልጥ ቅዱስ ፍቃዱ ይሁንልን። እግዚአብሔር ከሁላችንም ጋር ይሁን። በድጋሚ እንደምሰነበታችሁ ጾም እንዴት ነው? ጥሩ እየሄደ ነው? እያበረታችሁ ነው? እግዚአብሔር ያበርታል። እግዚአብሔር ያበርታል። ጾም ዓላማ አለው። የጾም ዋናውና ትልቁ ዓላማ ስጋን ለመንፈስ ማስገዛት ነው። በመንፈስ እንድንሆን ነው። በዚህ ሂደት ውስጥ ስጋን ማድከም ይኖራል። በዚህ ሂደት ውስጥ የስጋን ክፉ ሀሳቦች ወይም መሻቶች ድል ለማድረግ መታገል ነው። ይህ ዋናው ዓላማ ነው። በዚህ ዓላማ ውስጥ ሆነን በመንፈስ ሆነን በክት ልብ ሆነን ከእግዚአብሔር ጋር ሆነን ደግሞ እንድንጸልይ ያደርገናል። ጾም እንድንለምን ያደርገናል። እንድናዝን ያደርገናል። ጾም ግን ጾም ውስጥ ሰው ዋናው ዓላማው እሱ በእግዚአብሔር ፊት የሚያቀርበው ጉዳይ። እኛ በእግዚአብሔር ፊት ምን ልናቀርብ አስበናል? ምን ይዘናል? እና ልጠይቃችሁ እፈልጋለሁ። ስንት ሳምንት ጾማችሁ እስካሁን? ስንት ሳምንት? በጣም በየሳምንቱ ምን ትጠይቁ ነበር? እግዚአብሔር ምን ይመልስላችሁ ነበር? ምን አቀረባችሁ በእግዚአብሔር ፊት? ምን ለመናችሁበት? የት ደረሳችሁ? አደጋችሁ ወይ? ይህን በደንብ ይውጣ። አሁንም አሉን አይደለም? 3 ሳምንታት በደንብ እንጠቀምባቸው። አንዳንድ በጣም ቅን ሰዎች አሉ። በጣም ነው ይሄ ቅንነት የሚያስፈልገው መንፈሳዊ ሕይወት ላይ። ግን በፍጹም መርሳት የሌለብን ነገር ደግሞ መርሳት የለብን። ስራ ስለሆነ ብቻ ነው የምትጾሙት? እንድትመልሱልኝ። ስራ ስለሆነ ኦርቶዶክሳውያን ስለሆነ ብቻ እንደዚህ ብሎ የሚጾም ሰው የጊዜ ጉዳይ ነው። ምክንያት የሚሰጠው ነገር እስኪያጣ ነው የሚጾመው። ደገኛ ስርዓት ስለሆነ ነው የምንከተለው። ጠቃሚ ስርዓት ስለሆነ፣ እውነተኛ ስርዓት ስለሆነ ነው፣ በጎ ስርዓት ስለሆነ ነው። ስለዚህ እንዲህ በደንብ አስባችሁ ተረድታችሁት ብትጾሙበት የእውነት ትጠቀሙበታላችሁ። ይህን በደንብ ልብ እንድታደርጉት እንድታስተውሉት በእግዚአብሔር ፊት በእግዚአብሔር ስም እናሳስባችኋለን። እግዚአብሔር ጀምረን የምንፈጽመው የምንባረክበት፣ የምንጠቀምበት፣ የምናድግበት፣ ከፍ የምንልበት፣ በጸጋ ላይ ጸጋ የምንጨምርበት ጾም ያድርግልን። እግዚአብሔር ይርዳል። ዛሬ የእግዚአብሔር ቃል ለማንበብ እንዘጋጃለን። የእሁዱን ንባብ ይሆናል የምናነበው። ሁላችንም የእግዚአብሔር ቃል ለመስማት እንቁም። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14
እስከ ቁጥር 30 ያለውን አነባለሁ። እግዚአብሔር ከሁላችንም ጋር ይሁን። እስኪ ሁላችንም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦ ክርስቶስ ወልደ እግዚአብሔር ሕያው ክስታ አይንተ አልባቢነ ወአብርሃ አይንተ ህሊናነ ከመ ንለቡ አንብቦ መጻሕፍቲከ ቅዱሳት አንተ በኃይልከ ዘታነጽኦሙ ለኵሎሙ ተባዕያት መንፈሳውያን በበማዕረጊሆሙ ወበበህላዌሆሙ አሜን። ጌታችን ኢየሱስ ክርስቶስ አይነ ልቦናችንን አብራልን፣ እዝነ ልቦናችንን ክፈትልን። ቅዱሳት መጻሕፍትህን ስናነብ እንድናስተውል አእምሯችንን ህሊናችንን አንጻልን፣ ግለጥልን። አሜን። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ ቁጥር 30። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንደ አቅሙ፣ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውን ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፉበት አለ። ጌታውም መልካም አንተ በጎ ታማኝም ባሪያ፣ በጥቂት ታምነሃል፣ በብዙ ሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፉበት አለ። ጌታውም መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንህባትም የምትሰበስብ ጨካኝ ሰው መሆንህን አውቃለሁ፣ ፈራሁም። ሄጄ መክሊትህን በምድር ቀበርሁት፣ እነሆ መክሊትህ አለህ አለ። ጌታውም መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንሁበትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር ወስደው ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማል። ከሌለው ግን ያው ያለው እንኳ ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል። ስለ ቅዱስ ቃሉ የእግዚአብሔር ስም የተመሰገነ ይሁን። አረፍ በሉ። እግዚአብሔር ከሁላችንም ጋር ይሁን። በድጋሚ እንደምን ዋላችሁ? እግዚአብሔር በቅዱስ ቃሉ እንዲያንጸን እንዲሰራን ቅዱስ ፍቃዱ ይሁንልን። በዚህ የመጽሐፍ ቅዱስ ክፍል ውስጥ ያለውን ሐሳብ በጥሞና እንድናስተውለው እግዚአብሔር ይርዳል። በዚህ ውስጥ ርዕሳችን የሚሆነው ገብር ኄር ወምእመን የሚለው ቃል ነው። ታማኝ በጎም ባሪያ። እስኪ በሉት። ድምጻችሁ አይሰማም። ታማኝ በጎም በሉታል። ታማኝ በጎም ባሪያ። ታማኝና በጎ አላለው። ታማኝም ደግሞ ምንድን ነው? በጎ። ታማኝ የሆነ በጎ ያልሆናል። ይሄ ባሪያ ግን ምን አይነት ባሪያ ነው? ታማኝም ነው፣ ደግሞ በዛም ላይ በጎም ነው። ገብር ኄር ወምእመን። ይገርማል በጣም። እግዚአብሔር በጎና ታማኞች አድርጎ ስለቆጠረን በዛ ምክንያት መክሊት ስለሰጠን፣ እድል ስለሰጠን፣ ጊዜ ስለሰጠን፣ እውቀት ስለሰጠን፣ ጸጋ ስላበዛልን
ብዙ ተቆጥሮ የማያልቁ ስጦታዎችን ስለሰጠን ስሙ ይክበር ይመስገን። ይህ ቦታ የምጽአት ቀጣይ ክፍል ነው። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 እና ምዕራፍ 25 ሙሉውን ያስተማረው ስለ ዳግም ምጽአቱ ነው። ምዕራፍ 24 ላይ የመምጣቱ ምልክቶችን ነው የነገረው። ምዕራፍ 25 ላይ ግን ሲመጣ የሚሆነውን ነገር በብዙ ምሳሌዎች አስተምሮናል። እርግጥ ምሳሌው የሚጀምረው ወደ ኋላ ስንሄድ ከቁጥር 36 ጀምሮ ነው። ለምሳሌ የኖህ መርከብ ተመስሏል። ወፍጮ ፈጭታዎችና እርሻ አራሽ ገበሬዎች በምሳሌነት ቀርበዋል። ሌባ የምጽአት ምሳሌ ተደርጎ ቀርቦልናል። ሌባ ሰው ድንገት ሌሊት መጥቶ ቤት የሚበረብር ሌባ እንደ ምጽአት ምሳሌ ተደርጎ የማቴዎስ ወንጌል ምዕራፍ 24 ከቁጥር 43 እስከ 44 ተቀምጦልናል። ሌላው ደግሞ በቤተሰቦች ላይ የተሾመ መጋቢ እንደዚሁ ለምጽአት ምሳሌ ሆኖ ቀርቧል። ሌላው 10 ደናግል ናቸው ምዕራፍ 25 ላይ የምናገኛቸው። ከዚህ ካነበብነው ክፍል ከምዕራፍ 25 ቁጥር 31 በኋላ ደግሞ በጎችና ፍየሎች ምሳሌ ተደርገው የጌታ ዳግም ምጽአት ተቀምጦልናል። ይሄ በሙሉ ምዕራፍ 24 እና 25 የነገረ ምጽአት ትምህርት ነው። አሁን እዚህ ጋር ያለውን ትምህርት ስንመለከተው ምጽአቱን ያወቀ ሰው ሶስት ነገሮችን በፍጻሜ ዓለም ሶስት ነገሮች እንዳሉ ተነግሮናል አይደለ? አንደኛ ምን ይሆናል? ምጽአት ነገረ ምጽአትን ስንማር ፍጻሜ ዓለምን ስንማር ፍጻሜ ዓለም ላይ ሶስት ነገሮችን አንስተናል። ምን ናቸው? ምን ይሆናል በፍጻሜ ዓለም? አንደኛው ምንድነው? ጌታ ይመጣል። እውነት ነው አይደል? ጌታ ዋጋ ሊሰጠን ይመጣል። አንድ ሁለተኛ ሙታን ይነሳሉ። በጣም ጥሩ። ሶስተኛ መንግስተ ሰማያት ትሰጣለች፣ ትወረሳለች፣ ይገባባታል። እነኚህ ሶስቱ ናቸው ዋና ነገር። እግዚአብሔር ለሰው ልጆች በፍጻሜ ዓለም የሚያደርጋቸው እነኚህ ናቸው ዋነኞቹ። ጌታ ይመጣል፣ ሙታን ይነሳሉ። በዚያ ወቅት ያሉ ሰዎችም ከሙታን እንደተነሱት ሰዎች ሆነው ይለወጣሉ፣ የክብር አካልን ይለብሳሉ። ሁለተኛው ነጥብ ይሄ ይሆናል። ሶስተኛው ደግሞ ጌታ ለሁሉም ዋጋ ይሰጣል። ከሁሉም የምትበልጠው ዋጋ ደግሞ መንግስተ ሰማያት ትወርሳለች። እነኚህ ሶስቱ ነገሮች እንደሚሆኑ አንስተን ምንድነው ውስጣቸው ያለው ይዘት የሚል የተለያዩ ነጥቦችን አንስተን ባለፈው ሳምንት ተምረናል። እግዚአብሔር ከሁላችንም ጋር ይሁን። ይሄን ካየን ነገረ ምጽአቱን በደብረ ዘይት ላይ አድርገውት ቅዱስ ያሬድ በተለይ የሚቀጥለውን ሳምንት ገብርኄር ወምእመን የሚለውን ደግሞ ሰይሙታል። ፍጻሜ ዓለምን በተስፋ የሚጠብቅ ተስፋ ትንሣኤ ሙታን ያለው ሰው ጌታ ሊፈርድ ይመጣል ብሎ የሚጠብቅ ሰው ሊኖር የሚገባው ኑሮ ሊያገኘው እንደሚፈልገው እንደሚጠብቀው ተስፋ እንደሚያደርገው ዋጋ ይመጣል ብሎ እንደሚጠብቀው ጌታ ተዘጋጅቶ እንዲጠብቅ ገብርኄር የሚለው ደግሞ ከምጽአት ቀጥሎ ያለው ላይ ተቀምጧል። የገብረ ሐካይ ታሪክ አለበት። ሰሞኑ ግን የተሰየመው በገብርኄር ወምእመን ነው። ልንሆን የሚገባን ነው ሊነገረን የተፈለገው። ልንሆን የማይገባን ልንሆን የሚገባውን በመሆን ውስጥ መገኘት ስለማይችል፣ ስለሚሸነፍ፣ ስለሚጠፋ ለምጽአት የሚዘጋጁ ተስፋ ያላቸው ሰዎች ከነሱ የሚጠበቀው ታማኝነት አለ። ስለዚህ ልክ ከምጽአት ቀጥሎ ያለውን ሳምንት ገብርኄር ብሎ
ብለው ሰየሙት። ታምናችሁ ጌታ እስኪመጣ ድረስ ምን አድርጉ ማለት ነው? ጠብቁ ማለት ነው። ታምኖ መጠበቅ። ጌታ በዚህ ምሳሌ ነው የሰጠው። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል። ምንድን ነው የሚሆነው? ምጽአት እንዲሁ ይሆናል ማለት ምጽአትም የሚሆነው እንዲሁ ነው። እንዴት? ወደ ሌላ ሀገር የሚሄድ ሰው፣ ሀብት ያለው ሰው፣ ገንዘብ ያለው ሰው፣ ሰራተኞች ያሉት ሰው፣ አስተዳዳሪ የሆነ ሰው፣ ኃላፊ የሆነ ሰው፣ ሹም ባለስልጣን የሆነ ሰው ለተለያዩ ሰዎች ገንዘብ እንደሰጣቸው እንዲሆናል። ጠርቶ ነው የሚሰጣቸው። ያለውን ገንዘብ ነው የሰጣቸው። ይሄ ብቻ አይደለም፣ እንደየአቅማቸው ነው የሰጣቸው። ቁጥር 14 ላይ ያለው ቃል ይሄንን ነው የሚነግረን። እንደየአቅማቸው ሰጣቸው። እዚህ ጋር አንድ ነገር ልብ በሉ። ጌታ የሚሰጠን እንደምናችን ነው። እንደምናችን ነው፣ እንዳቅማችን ነው። እና እንዳቅማቸው ተሰጥቷቸው፣ እንዳቅሜ ተሰጥቶኝ ሰለችኝ፣ ታከተኝ፣ ደከመኝ፣ በቃኝ የምንለው ነገር አለን አይደል? አለን ወይ? ይሄ ስጋ ነው። እሺ ይቅርታ፣ በጣም በስሙ እንጥራው። ስጋ ትንሽ ለወጥ ሲል አፍንጫ ላይ እንዴት ነው ደስ ነው የሚለው? ሲቆይ መልሱልኝ። ፍሪጅም ሳታስገቡት ምንም ያው ጾም ነው፣ ይቅርታ፣ ግን ብታስቀምጡት ምን ይሆናል? ይሄ ስጋ ድካም። ይሄ አይነት ሐሳብን አታስቡት። ካሰብነው ይቅርታ እናጥፋው፣ አይኑር እኛ ውስጥ። ይሄ ከሰይጣን ነው። ሊያዳክመን፣ ሊያሳንፈን፣ ተስፋ ሊያስቆርጠን ከሚፈልገው ከክፉ ነው። ጌታ የምንታክትበት ነገር አልሰጠንም። አንታክትም። ሚሊዮን ሰው ቢሳሳት፣ በጣም ተስፋ ያደረግናቸው ነገሮች እጃችን ላይ ባይሆኑ፣ ሰዎች አሁንም እየደጋገሙ ልክ ባይሆኑ፣ እኛ ብዙ ጊዜ ብንወድቅ፣ ይሳካልናል ያልነው ነገር ሳይሳካልን ቀርቶ ብዙ ጊዜ ብንደጋግም፣ አሁንም ግን ሰጪው የሰጠን ፈተና፣ የሰጠን ትግል፣ የሰጠን ጸጋ፣ የሰጠን በረከት፣ የሰጠን ሕይወት ልክ ነው። ምክንያቱም ምናችን ነው? አቅማችን። ለእያንዳንዱ እንደምኑ ሰጠው ነው? እንደየአቅሙ ሰጠው ነው። በአቅማችን ነው የሰጠን። እንዳንታክት አትታክቱ። ጳውሎስ ምን ይላል መሰላችሁ? አንታክትም ይላል። እስኪ በሉት። በጣም የሚያስገርም ቃል ነው አይደል? አንታክትም በሉት። አንታክትም። ይህንን ሁለተኛ ቆሮንቶስ ምዕራፍ 1 ላይ ነው የሚለው። ዕብራውያን ላይ ደግሞ ምን ይላል? ነፍሳቸውን ሊያድኑ ከሚያምኑቱ ነን እንጂ እርሱ ኢየሱስ ክርስቶስን ጌታ አምላክ ብለው አምነውት አዳኜ መድኃኒቴ ብለው ተቀብለውት አምነው ከሚሄዱት ተስፋ ትንሣኤ ሙታንን ከሚጠብቁት ነን እንጂ ወደ ኋላ ከሚያፈገፍጉት አይደለንም ይላል። አይደለንም። እኔ አሁን አይደለሁም፣ በፍጹም ወደ ኋላ ከሚያፈገፍጉት አይደለሁም ብዬ አቋም እንዲት ያስፈልገኛል። እናንተም እንደዛው አይደለንም። እንደዚህ ይገባችኋል። ወደ ኋላ ከሚያፈገፍጉት በሉት አይደለንም። ታዲያ ምንድን ናችሁ ብንባል ነፍሳቸውን ሊያድኑ ከሚያምኑቱ ነን። እግዚአብሔር ከአቅማችን በላይ አይሰጠንም። ይሄን ነው። በቀዳማዊ ቆሮንቶስ መልእክቱ ላይ ቅዱስ ጳውሎስ በምዕራፍ 10 ላይ የሚነግረን ቃል ተመልከቱት። ከአቅማችን በላይ እንድንፈተን የማይፈቅደው ጌታ የታመነ ነው ይለናል አይደል? ከአቅማችን በላይ እንፈተናለን።
መልሱልኝ። በፍጹም የበለጠ የሚፈተን ሰው የበለጠ ጠንካራ ሰው ማየት ያለበት አቅሙ ላይ ነው። አቅሙ ደግሞ ምንድነው? መክሊቱ ነው። መክሊቱ የሚናገረው አቅሙን ነው። ፈተናው የሚናገረው አቅሙን ነው። እነኚህ ሁለቱ ነገሮች የተሰጠን ጸጋና ያለን አቅም የምናገኘውን ዋጋና ክብር ያሳውቃል። ስለዚህ በደንብ አድርገን እናስብበት። አንድ በ10,000 ሜትር ሩጫ ብዙ ሜዳሊያዎችን የሰበሰበ ሰው በደንብ የሰማችሁ የሰፈር ሩጫ ሲደረግ ሪከርዱ የማይታወቅ እንዲሁ ዝም ብሎ ሩጫ ሲደረግ አይ ይችላል ብላችሁ ነው እንደው ምናምን ነገር ቢል ምንድን ነው የሚመስላችሁ? የሰው እንደሚታወቁትን ሯጮች በአይነ ህሊናችሁ ሳሏቸውና እንደዛ ሲሉ ብታያቸው ምን ትላላችሁ? አንደኛ ወይ ሩጫውን አልፈለጉትም ማለት ሜዳው አይመጥነኝም እያሉ ነው ማለት ነው አይደል? ነገር አድርገን ስናስበው እንደዛ ነው የሚሆነው። መቼም ከፍ ግን ሲል ራሳቸውን አላወቁትም ማለት ነው። በእግዚአብሔር ፊት እንደዚህ እንዳትሆኑ፣ እንደዚህ እንዳልሆን ከአቅማችን በላይ ጌታ አይሰጠንም። የሚሰጠን ምንድነው? በአቅማችን። በመንፈሳዊ ዓለም ውስጥ ቱማች የሚባል ነገር የለም። ሁሉም ነገር በእግዚአብሔር ቁጥጥር ውስጥ ነው። ሁሉም ነገር አጋንንት ብዙ ፈተና ቢያመጡ ቆሎ ቢበዛ ምን ለመሆን ነው ትሉ የለ እንዴ? ምን ለመሆን ነው? አታውቁትም? ለመቆርጠም ይባላል አይደለም? ቆሎ ቢበዛ ምን ለመሆን ነው? ፈተናም ቢበዛ ዋጋ ሊበዛ ነው። ተጋድሎ ሊበዛ ነው። ይሄ ብቻ አይደለም። ብዙ ጉዳዮች ካሉብን በደንብ ጊዜያችንን ትክክለኛውን ጊዜ ሰጥተን እንድንሰራቸው የመጡ ናቸው። እዚህ ጊዜ ከአቅማችን በላይ አያመጣም፣ አምጥቶ አያውቅም በማንም ላይ። ወደ ጸጋ ስጦታዎች ግን ስንገባ አቅማችን ነው። እግዚአብሔር የሆነን አገልግሎት አምጥቶ ከሰጣችሁ፣ ጸጋ ከሰጣችሁ፣ መክሊት ከሰጣችሁ ወደ ኋላ እንዳትሉ፣ ፍጠኑበት፣ ተቀበሉት፣ ታመኑት፣ አገልግሉት እና ለዛ ለዓላማችሁ የማይስማሙ ነገሮችን ተዋቸው፣ አስወጧቸው። ዓላማችን ላይ ብቻ እናተኩር። እግዚአብሔር ይርዳል። አሁን ለእያንዳንዱ እንዳቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱ 1 ሰጠና ወደ ሌላ ሀገር ወደ ሄደ ሲለን፣ አሁን እዚህ ጋር ጌታችን ኢየሱስ ክርስቶስ የጸጋ ስጦታን ሰጥቶ ለሐዋርያቱ ሰጥቶ በክብር አረገ ማለት ነው። ወደ ሁላችንም ሕይወት ደግሞ ጌታ ይመጣል። አሁን ዮሐንስ መጥምቅ እንደነገረን በዮሐንስ ወንጌል ምዕራፍ 1 ቁጥር 31 እስከ ቁጥር 32 እኔ በውሃ ጠምቃለሁ፣ ከኔ በኋላ ግን የሚመጣው እርሱ ከኔ ይልቅ የሚበረታ ነው፣ እርሱ በመንፈስ ቅዱስ ያጠምቃችኋል፣ እኔም መስክሬአለሁ፣ እርሱ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ ይነግረናል። ኢየሱስ ክርስቶስ ትላንት ለሐዋርያት ጸጋ እንደሰጣቸው አሁንም በመንፈስ ቅዱስ ያጠምቀናል ማለት ጸጋ ይሰጠናል፣ መንፈስ ቅዱስን ይሞላብናል፣ ልዩ ልዩ መክሊቶችን፣ ስራዎችን፣ ልዩ ልዩ ጸጋዎችን የምናገለግልባቸውን ይሰጠናል። ከጸጋዎቹ ጋር እግዚአብሔር ሰውን በክፉ አይፈትንም። ጠላት ፈተናዎችን ያዘጋጃል። ጦር ይዞ ይመጣል። ወጥመድ አዘጋጅቶ ይመጣል። ጠላት በምንም ደረጃ ሊፈትነን ቢመጣ ጌታ አይፈቅድለትም። እንዲፈትነን የሚፈቅድለት የትኛውን ነው? አቅማችን ነው። ግን ሰጥቶን ጌታ ምን አድርጓል? ሄዷል። ይሄ ማለት ምን ማለት መሰላችሁ? በክብር ማድረጉ አንድ ሆኖ ዳግም ሊቆጣጠረን ዋጋችንን ሊሰጠን መምጣቱ ሌላ ነገር ሆኖ
በእያንዳንዳችን ህይወት ውስጥ የጉብኝት ወቅት አለ። ጸጋ የሚሰጠን ወቅት፣ ኃላፊነት የሚሰጠን ወቅት፣ ክብር የሚሰጠን ወቅት አለ። ያቺ ወቅት አለች ለሁላችን። ያቺ እግዚአብሔር እኛን የጎበኘባት ጸጋ፣ ክብር የሰጠን ወቅት፣ መክሊት የሰጠን ወቅት ትባላለች። ይህቺ ወቅት በጥንቃቄ የምንቆምባት ወቅት ናት። የምንማርበት፣ የምንጸልይበት፣ እግዚአብሔርን የምናከብርበት ወቅት ነው። እንደሚሄድ ግን ጸጋን ክብርን ሰጥቶ የእግዚአብሔር ህልውና በራእይም በህልምም በተለየ ክብር የምንከበብበት ወቅት ይኖርና ከኛ ጋር ያለው አሁን ጌታ አረገ ማለት ከኛ ተለይቷል ማለት ነው። ከሐዋርያት ተለይቷል ማለት ነው። እንደዛው ደግሞ ጌታ ዝም የሚልበት በተሰጠን መክሊት በተሰጠን ጸጋ እኛው ራሳችን እንድናገለግል ጌታ ራሱ በእኛ ውስጥ እየሰራ ነገር ግን እንድንበረታ የሚተወን ወቅት ነው። ሄደ ማለት እንዲህ የሚሆንበት ወቅት አለ። ጌታ ከኛ ጋር የሌለን የሚመስለን ባዶአችንን ብቻችንን ያለን የሚመስለን ጊዜ ማለት ነው። ሄደ ማለት እና ወዲያው ሄደ ነው የሚለን። ወደ ሌላ ሀገር ወዲያው ሄደ። አንዳንድ ሞኝ ሰዎች አሉ እንትን የሚጠብቁ እነሱ ጋር ትልቅ ነገር ተቀምጠው አዳዲስ ነገር ሲመጣ አንድ ቦታ ጋር የሚሄዱ ሌላ ቦታ ጋር የሚሄዱ የሆኑ ሰዎች ጋር አንድ ጸጋ ሲገለጥ ጅብ ብሎ አብረው የሚሄዱ ከቦታ ቦታ በመዞር ጊዜያቸውን የሚያጠፉ ሰዎች አሉ። እንደዚህ እንዳትሆኑ ጌታ ለሆኑ ሰዎች ጸጋ ይሰጥ። ለእናንተ የሰጣችሁ ጸጋ እዛው ቦታው ላይ ያለው ውስጣችሁ ጋር ከእናንተ ጋር። ጌታ ለሌላው የሰጠ ነው ማለት ከኛ ጋር አይደለም ማለት አይደለም። ሰው አይደለም ማሱ ፍጹም አምላክ እኮ ነው በፍጹም ሰውነት ቢገለጥ። ጌታ ግን እንድንበረታ ተነስተን እንድንቆም ይፈልጋል። ልክ አንድ ልጅ ይሄን ለአባቶች ነው የምጠይቀው። እናቶች በዚህ ጉዳይ ላይ አንድ ሁለት ናችሁ ትክክለኛ መልስ መመለስ የምትችሉት። የተቀሩትን ለአባቶች ይጠይቅ። አንድ ልጅ ሲወድቅ ምን ታደርጋላችሁ? እኔ አባትህን ነው የምትሉት። ይሄ ማን አባባል? እኔ ድፍት ልበል የማን ነው? ልክ አይደለም። የእውነት ልክ አይደለም። የእውነት ልክ አይደለም። ወንዶች ምን እናደርጋለን? ተይው እስኪ ተይው። ራሱ ይነሳ ተነሳ። ስለምንጠላቸው ጨካኞች ሆነን እንደዛ። ልቡ እኮ ወድቆ ተነስቶ ሊሆን ይችላል። ደግሞም ነው እንደዛ። ግን ልጁ ምን እንዲሆን ነው ዝም የምንለው? እንዲበረታል፣ እንዲጠነክራል፣ እንዲነሳ እኮ ነው። ደግሞ ለልጁ የሚሆነውን ክበብ እኮ ፈጥረንለት ጭምር ነው። እውነት አይደለም እንዴ? አዎ። ጌታም እንደዚህ ነው። በራሳችን ወድቀን ተነስተን መጋደል መቆም እንድንችል እንደ ልጅ እጃችንን ይዞ ያለማመደናል። እና መበርታት ሲገባችሁ በርቱ፣ ብቻችሁን መሆን ሲገባችሁ ብቻችሁን ሁኑ። ሰው ሳያስፈልጋችሁ ሲቀር ሰው አያስፈልጋችሁም ይሄድላችሁ። ይሄዱልን ሰዎች። ብቻችንን መቆም ያለብን ወቅት ላይ ብቻችንን መቆም አለብን። ጌታ ትልቁን መክሊቱን ከሰጠን በኋላ እንድናተርፍ ፈልጓል ማለት ነው። ስለዚህ ነጋዴ መሆን ነው። ከዛ በኋላ ክርስቲያኖች ማደግ አለብን። ክርስትና ሁሉ ጊዜ ወተት እየጠጡ መኖር ነው እንዴ? ይቅርታ መቼም የፍስክ ነገሮች ደጋገምኩባችሁ መሰለኝ። ሁሌ ወተት እየጠጡ መኖር ነው? አዎ። አጥንት መጋጠም አለ። ጠንካራ ምግብ መብላት አለ። ቅዱስ ጳውሎስ ገና ልጆች ስለሆናችሁ ከጊዜያችሁ አንጻር አስተማሪ መሆን ሲገባችሁ የሚያስፈልጋችሁ ገና ወተት ነው። የለመደ ልብ ያላቸው ግን አጥንት እንደሚግጥ ጠንካራ ትምህርት ነው የሚሰጣቸው ይላል። ማደግ፣ ራስን ችሎ መቆም፣ በጸሎት መበርታት ያስፈልጋል።
ጌታ እንኳን ትቶ ከሄደ የሚያገለግላችሁን ሰው ትቷችሁ ይሄዳል። የሚደግፋችሁን ሰው ትቷችሁ ይሄዳል። አው ረዳት የማያስፈልገን ወቅት ሊኖር ይችላል። አዳም እኮ አሳዘነውና ረዳት እንፍጠርለት ብሎ ፈጠረለታል። ያው እግዚአብሔር ረዳት ይሰጠናል፣ እውነት ነው። ግን ብቻችንን ደግሞ የምንቆምበት ወቅት አለ። ክርስቲያኖች የምንጠነክርበት ወቅት ነው። ይሁን በጸጋ ነው የምትቀበሉት። መበርታት ነው ያለብን። አሁን ወዲያው ሄደ። ስለዚህ 5 መክሊት የተቀበለው ምን አደረገ ነው የሚለው። ሄዶ ምን አደረገበት? ነገደበት። ምን አደረገበት? ነገደበት። ምን አደረገበት? አሁን እዚህ ጋር ምሳሌው የነጋዴ ምሳሌ ነው። የስኮላር ምሳሌ ቢሆን ምንድን ነው የሚሆነው? ብዙ ትምህርት ተማረ አይደለም? ከዛ ብዙ ተማሪዎችን አስተማረ። ትምህርት ቤት ውስጥ ወይም ዩኒቨርሲቲ ውስጥ ገብቶ ይህን ያህል ተማሪዎችን አስተማሪ ሆን ነበር አይደለም? የገበሬም ቢሆን ዘሩን ተቀብሎ እርሻው ላይ በደንብ አርጎ ዘራ፣ ኮተኮተ፣ ውሃ ጠጣ ነበረ ምሳሌው። አሁን የምን ምሳሌ ነው? የንግድ ምሳሌ ነው። እንደ አንድ ብርቱ ነጋዴ በ5 መክሊት ምን ብሰራ ያዋጣኛል አለ። ነገደ። ምን አደረገ? ሌላ 5 አተረፈ። መንፈሳዊ ህይወት የተሰጠን ጸጋ፣ የተሰጠን ክብር፣ እግዚአብሔር እንድንሰራለት የፈለገው ስራ በዚህ ውስጥ እንደ ንግድ ትርፍ ምሳሌ ተቀምጧል። ብቃት ላለው ለተማረው ለሰለጠነው ነግድ ለተባለው ሰው ምን እንደሚነግድ፣ እንዴት እንደሚያተርፍ ራሱ ያውቃል። ለሱ ነው የተተወለት። ለኛም የተሰጠን ስራ ነው። ጌታ በሰጠን ስራ በሙሉ እንድንነግድለት እንድናተርፍለት ይፈልጋል። እንዲህ 2 የተቀበለው ሌላ 2 አተረፈ። ከዛ ቀጥሎ ቁጥር 8 ላይ አንድ ሌላ ሰው ይቀጥል። ቁጥር 19 ይቀርታ። አንዱ የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ ይላል። በጣም የተለየ ሰው ነው። ቆፈር አደረገና ቀበረ። አሁን ይህን ቃል ተመልከቱት። ቁጥር 19 ላይ ያለው ቃል ከብዙ ዘመን በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። ክርስቲያኖች ጌታ ሊቆጣጠረን ይመጣል። ለሰጠን ለእያንዳንዱ ነገራችን ከራስ ፀጉሬ እስከ እግር ጥፍሬ ለተሰጠኝ አካል፣ ለተሰጠኝ ጉልበት፣ ለተሰጠኝ አቅም፣ ለተሰጠኝ እውቀት፣ ለተሰጠኝ ጊዜ፣ ለተሰጠኝ እድል፣ ለተሰጠኝ ጸጋ፣ ለእያንዳንዱ ነገር ምን አደረክበት ሊለኝ ጌታ ሊቆጣጠረኝ ይመጣል። በዚህ በማቴዎስ ወንጌል ምዕራፍ 25 አውድ ከምዕራፍ 24 ጋር በተከተለው አውድ ይሄ ዘመን ይሄ ለቁጥጥር ጌታ የሚመጣበት ወቅት መቼ ነው? ምጽአት። መቼ ነው? ምጽአት። በምጽአት ይመጣና ምን ሰራ? ምን ሰራሽ? ምን አተረፍሽ? ምን አተረፍክ ተብዬ እጠየቃለሁ። ተብላችሁ እያንዳንዳችን እንጠየቃለን። እርግጠኛ ሆናችሁ ይህን ነገር አስተውሉት። እግዚአብሔር ከሁላችሁ ጋር ነው። ማንንም ስለማንም አይጠይቅም። አባትና እናት እንዴት ጠንካራ ክርስቲያኖች ነበሩ በል ስለ አባትና እናት መንግስተ ሰማያት ግባ የሚባል ነገር የለም። ጥሩ ንስሐ አባት ነበረ። ቤተ ክርስቲያን ወደ መድኃኔዓለም አካባቢ አጠፋም ነበረ የሚል የደቦ ፍርድ በእግዚአብሔር ፊት አይሰጥም። የነገሌ ዘር ነበርክ የነኛ የደጋጎች የክርስቲያኖች አቤት እንደው እንትን ሀገር ሰዎች ተብሎ መጽደቅ የለም። ክርስቲያኖች የለም፣ በፍጹም የለም። ኢትዮጵያን ስለሆነ አንጸድቅም። አያቶቻችን፣ አባቶቻችን፣ ወላጆቻችን ካህናት ስለነበሩ፣ ሊቃውንት ስለነበሩ፣ ጻድቃን ስለነበሩ አንጸድቅም። የእነሱ ዋጋ ለእነሱ ነው፣ የእኛ ደግሞ ለእኛ ናት። እያንዳንዱ በየራሱ ነው የሚጠየቀው። እግዚአብሔር ሊቆጣጠር ይመጣል። ሁሉን ጌታ ሊቆጣጠር ይመጣል። እየሰማችሁ ነው? እሺ። አሁን ሲቆጣጠራቸው ሁሉም ቀረቡ። ብዙዎቻችን የምንሳሳተው ይሄ ነው።
በምጽአት ቀን ብቻ ግን አይደለም የጌታ መቆጣጠር። ይሄ ነው ጌታ ለእያንዳንዱ ቀን አለው ደግሞ የፍርድ ቀን። እንደዚህ አይነት ነገር በህይወታችሁ አጋጥሟችሁ አያውቅም? ሩቅ ነገር መስሏችሁ ቆይቶ ከዚያ በኋላ ኦዲት እንደመደረጉ ሰሉትና መንፈስ ቅዱስ የተቆጣጠራችሁ እግዚአብሔር የጠየቃችሁ ቅርብ የሆነባችሁ ቀናቶች አልነበሩም? እንድትመልሱልኝ በጣም ብዙ አሉ። በጣም ብዙ እንዲህ አይነት ቀናቶች አሉ። እድሜያችሁ ከፍ ሲል ምን ሰራሁበት ብላችሁ አታውቁም? ተውት ከፍ ማለቱ 20 ስትገቡ ወጣቶች ልጆቻችን በ20 ዓመቴ ውስጥ ምን አደረግኩበት ብላችሁ አታውቁም? እንድትመልሱልኝ እኔ ብያቃለሁ። በጣም የሚገርማችሁ ትንሽ ሳቁብኝ፣ እኔ ላይ ነው የምትስቁት። 12ኛ ክፍል እንደተፈተነ በአንዲት እህቴ ምክንያት ሸንኮራ ዮሐንስ መሄድ ፈልጋ ጸበል አብሬያት ሄድኩኝና ሰኔ አካባቢ ላይ መሄድ ነው እና እኛ ስንፈተን የምንፈተንበት ወቅት ትንሽ ቀደም ብሎ ነበር አይደለም። እኛ 12ኛ ክፍል ነበር የተፈተነው እና አንድ ከዛ 2 ወር ምናምን አረፍኩኝና ግጥም ገጠምኩ እና የገጠምኩት ግጥም ያስቀኛል ለራሴ። አሁን ራሱ ግጥም ተሰሰው በራሴ ላይ ስቃለሁ። ምንድነው የግጥሙ ሀሳብ ብቻ ልንገራችሁ ነው። ለአንዳንድ ሰው 7 ቀን ስራ ሆኖለታል፣ ለአንዳንድ ሰው ግን 6 ቀን እረፍት ሆኖ እና እንዴት 6 ቀን እረፍት ሆነብኝ ብዬ ነው የጻፍኩት። 7ኛ ቀን ብቻ ነው እረፍት ሊሆን የሚገባው የሚል ግጥም ነው። ግጥም ስንት ወር ስላረፍኩ ነው ያች ትንሿን ወቅት ማለት ነው። ምን አስበህ ነው ግን የምትሉኝ ምንድነው መሰላችሁ ያሰብኩት? ቆጭ የረጃጅሙን ሰዓት መጽሐፈ መነኮሳት፣ ስንክሳር፣ የአባቶች ታሪክ፣ መጽሐፍ ቅዱስ እንደዚህ ያነብ ነበርና በጣም በአጭር ዘመናቸው የሰሩትን ስራ ሳይ በጣም ጊዜን እንዳባከንኩ ነበር የተሰማኝ። ለእውነት እንደዛ ነበር የተሰማኝ እና በጣም እንደ ቦዛንኩ ተሰማኝ ማለት ነው። ይሄ አይነት ስሜት ሲመጣ እንዲሁ ግን እንዳይመስላችሁ ከዛ በኋላ የሚያስወጥ የሚያስፈጥ ምን ሊሆን የሚያስፈልግ ጌታ እንደሚቆጣጠር ጊዜ አለ። የሰው እድሜ እንደ ፀሐይ ነው አይደል? እንዲያውም እንደ ጤዛ ነው ይለናል አይደል መጽሐፋችን? እንደ ጤዛ ነው። መጽሐፈ መክብብ ደግሞ እንደ ከንቱ ነው ይለናል። ከንቱ ነው ታይቶ የሚጠፋ ነው ይላል። በእኛ ሊቃውንት ጸከንቱ የምትባል አንዲት ዛፍ አለች አሉ። እሷን ዛፍ እስኪ በደንብ አድርገን እንፈልጋታለን። ጠዋት ላይ ዛፏ መብቀል ትጀምራለች፣ ወደ ከሰዓት ላይ ታብባለች፣ ትለመልምና ልክ ሰርክ ላይ የለችም እና ምን ይሏታል? እፀ ከንቱ ይሏታል። ልክ እንዲህ ናት ህይወት በአጠቃላይ ስትመለከቷት። መጨረሻ ላይ ስታሰሩት የት ጋር ነበርኩ ብለን መጠየቃችን አይቀርም። ያቺ የህሊና የቁጥጥር ወቅት ናት። ደግሞ በሰው ፊት ሰዎች የሚቆጣጠሩን ወቅት አለ። ከሁሉም በላይ ግን በእግዚአብሔር ፊት የቁጥጥር ወቅት አለ እና ምን ሰራው ለጌታ ምንድነው ማስረከበው የሚለው ነገር ለክርስቲያኖች ዋና ጥያቄያቸው ነው። እና 5 መክሊት የተቀበለው ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍኳል። ደስ ይላል አይደል? እና ጌታው ምን አለ? አተረፉበት አለ። እግዚአብሔር አትራፊ አድርጋችሁ መንፈሳዊ ትርፍ አትርፉ፣ ሰው አትርፉ፣ ሰው አድኑ። የተሳሳተን ሰው ከሳት ነጥቃችሁ አውጡ። እንድናበዛ እግዚአብሔር ይርዳል። ጌታው መልካም፣ አንተ በጎ ታማኝም ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ። እግዚአብሔር ያሳያችሁ ታማኝነትና በጎነትን ይዟል። ታማኝነቱ የሰጠውን ማትረፉ ነው። በጎነቱ ደግሞ ጌታ ሆይ ብሎ ጌታ በበጎ ነው የሰጠኝ ያው እንዲህ አተረፍኩልህ ብሎ አስረከበው። ክርስትና በጎ ህሊና ሳይኖረን አይኖርም።
በጎነት ሳይኖረን ክርስትና የለም። የዛኛውን ሰው እየተመልከቱት ሂድልን አሁንም እለፍ። አንድ መክሊት የተቀበለው ደግሞ ቀርቦ ጌታ ሆይ አሉ ካልዘራህባት የምታጭድ ካልበተንህባት የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። በጎነት አለመኖር ማለት ይሄ። እንደዚህ አይነት ሰዎች አሉ። እንዴ እገሌ ሊጠራበት እኔ ምን አገባኝ የሚሉ ሰዎች አሉ። ለስማቸውና ለክብራቸው የእግዚአብሔር ቃል የማይሰሙ ሰዎች አሉ። እኔ ለአንድ ዘማሪ ግጥም ጽፌ ሰጥቼው ከዛ ዘማሪ ያችን ሀሳብ ወስዶ በደንብ አስተካክሏት ቢዘምራትና የግሌ መዝሙር ቢባል እኔ ዋጋ የለኝም? መልሱልኝ። ዘማሪው ነው የተጠራበት? እንደዚህ ነው የሚታሰቡ? እንዲህ የሚያስቡ በጎነት የጠፋባቸው ሰዎች አሉ። እንደዚህ አይነት ሰዎች በሁሉም ነገር ሲያበላሹ ነው የምታገኟቸው። ጠዋት የተናገሩትን እንኳን ማታ መድገም አይችሉም። እንዲህ አይነት ሰዎች እግዚአብሔር ከእንደዚህ አይነት ልብ ይጠብቃችሁ። ጠዋት ላይ እንደው ክፉን መንፈሱ አስራችሁታል እናንተ አካባቢ ያለ እንደው እግዚአብሔር መንፈስ እኮ ከእናንተ ጋር ነው ብሏችሁ ጠዋት ከሰዓት ላይ ሲያዩ እሱ የለበትም ቦታው ላይ። አረ እነሱ ሌላ ናቸው ደግሞ ይላል። ሚዛኑ የእግዚአብሔር መንፈስ አይደለም። ሚዛኑ እግዚአብሔር የሚያሳየው ነገር አይደለም። የዚህ ሰው ምንድነው ከተባለ የሱ ጥቅም ነው። ጥቅም በጎ እንዳንሆን ያደርገናል። ከጥቅም በላይ እናስብ። ክርስቲያኖች አገራችሁን ስታገለግሉ ማንን አሰባችሁ ነው የምታገለግሉት? መልሱ። ማንን አሰባችሁ ነው የምታገለግሉት? እኔ ምን አገባኝ ነገሬ ናቸው አለቆች ነገሬ ናቸው የሚጠሩበት ብለን ነው የምናበላሸው ወይስ አገሬን እግዚአብሔር ያየኛል ብለን ነው የምንሰራው? ዳንኤልን ተመልከቱት፣ ነህምያን ይዩት። በተማረኩበት አገራቸውን ዶጋመድ አድርገው ኢየሩሳሌምን የአራዊት መፈንጫ ያደረጓቸው ህዝቦች ማርከው ወስደዋቸው፣ ነህምያን ይዩት። ለክፉ ንጉሥ ታማኝ አገልጋይ ሆኖ ጠጅ አሳላፊ ነበር። ጠጅ አሳላፊ ማለት ንጉሱ የሚበላው የሚጠጣው ነገር በሙሉ የሚያልፈው በማን ነው? በዚህ በነህምያ። በጎ ምን ሆነው ለእግዚአብሔር ታምነን ነው፣ ለሰው አይደለም። እንዳንድ ሰው ዘም እንኳን አገልግሎት ያገለገለ የሆነ ሰው ጎልቶ የሚታይበት አገልግሎት ከሆነ ማገልገል የሌለበት አድርጎ የሚያስብ ሰው አለ። ሲያበላሽ እንዲህ አይነት ልብን አውጡ ከልባችሁ። እግዚአብሔር አይቶ ዋጋ ይሰጣል። በጎ ልብ ይኖራችሁ። መጽሐፍ ቅዱስ ላይ ተመልከቱ። ሙሴና ኢያሱ ነበሩ። ኦሪት ዘዳግምን ምዕራፍ 34 ስታዩ የሙሴ የቀብሩ ታሪክ ተጽፏል። ማን ነው የጻፈው? ባጭሩ ላስቀምጥላችሁ፣ ኢያሱ ነው። ኢያሱ ግን ሳይነካ ሳይጨምር አይችን የጻፍኳት እኔ ነኝ እወቁልኝ ሳይ ኦሪት ዘዳግምን ፈጽሞ ቁጭ አድርጓል። የማን መጽሐፍ ብሎ? የሙሴ መጽሐፍ። ኢያሱ ዘመኑ ደረሰ፣ አገለገለ። 110 ዓመቱ ላይ ሙሴ በ120 ዓመት አይደል ያረፈው? በ110 ዓመቱ ሲያልፍ የኢያሱ የሞት ታሪክ ምን ይመስል እንደነበረ መጽሐፈ ኢያሱ ላይ ሌሎች ሰዎች ልክ ኢያሱ እንደጻፈው ፈጽመው መጽሐፈ ኢያሱ ብለው ቁጭ አደረጉለት። ብድር ይቀመጣል አይደል? እዳ ይቆያል። በጎ ስራም እንደዛው። እውነት አይደለም? እግዚአብሔር አዘጋጅቶ ይጠብቀናል። በጎነት፣ በጎ ማሰብ፣ በጎ ማድረግ መክሊት ማትረፍ ውስጥ ዋናው ነገር። ስለዚህ ታማኝነት ከበጎነት ጋር ነበረው ባለ 10 መክሊት እና እግዚአብሔር ፈረደለት። ከፍ አድርጉትና ይህን ሰው ተውታይ ወደ ታች ፈራሁም ቁጥር 5 ላይ ወረድ። ፈራሁም ሄጄ መክሊትህን በምድር ቀበርኩት፣ እነሆ መክሊትህ አለህ አለ። ጌታ መልሶ አለው አንተ ክፉና ሀኬተኛ። መልሱን እያያችሁ ሀኬተኛ ነው። እንደገና ደግሞ ምንድነው? ክፉ ነው። ካልዘራሁበት ካልበተንኩበት እንድሰበስብ ታውቃለህን? አውቃለሁ ነው አይደለም ያለው። ካወቅ ለምን ለሚያተርፉት አልሰጠህም ማለት እና እኛም አንችለውን እንኳን ለሌላው እንሰጣለን እንጂ ክፋት
እኛ ውስጥ ሊኖር አይገባም። በጎነትን እግዚአብሔር ከኛ ይፈልግብናል። እሺ ቀጥሉ ሂድልኝ። ቁጥር 29 ላለው ሁሉ ይሰጠዋል ይበዛለትማል፣ ከሌለው ግን ያው ያለው እንኳን ይወሰድበታል። አሁን ምን ፈልጋት? ላለው ሁሉ ይሰጠዋል ይበዛለትማል። እግዚአብሔር ያብዛላችሁ፣ እግዚአብሔር ይስጣችሁ። በዚህ ሂደት ውስጥ ጥቂት ነገሮችን ብቻ ልበልና ወደ ፍጻሜያችን እንግባ። እግዚአብሔር እንድናስተውል ይርዳል። ታማኝነት ለኛ አንድ በምንችለው ነው። በምንችለው ታማኝ ስንሆን እግዚአብሔር በማንችለው ላይ ያሰለጥነናል። በምንችለው ላይ የምንችለው ክፉ አለመናገር ከሆነ አንናገር። አንዳንድ ሰው ይላል መሰለኝ ካሰብኩት ምን ብናገር የታሰበው ሁሉ ይነገራል። መልሱልኝ። አይደለም። በምንችለው ታማኝ ነው። በማንችለው ላይ እግዚአብሔር ይሾመናል። ማድረግ ስንችል ራሳችንን ስሜታችንን ሰብስበን አለማድረግ ጥሩ ነው። በሐሳቦቻችን በሚመጡ ነገሮች ላይ ደግሞ ጌታ ምን ያደርገናል? ይሾመናል። ታማኝ ነው ጌታ። በብዙ ይሾመናል፣ በጥቂት ስንታ ማድረግ በማንችለው ከአቅማችን በሆነ ሁሉ ላይ ይሾመናል። ጠላትህን ጥላ ወዳጅህን ውደድ እንደተባለ ሰምታችኋል። እኔ ግን ለሰማይ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ምን አድርጉ? ውደዱ። ይቻላል? መልሱልኝ። ችላችኋል? እግዚአብሔር ግን ያስችላል አይደል? እንዲሁ አልሰጠን። አንድ ነገር አስቡ። ወዳጆቻችን ላይ ታማኞች ነው። ጠላቶቻችን ላይ እግዚአብሔር ይሾመናል። ምን ማለት ነው? ጠላትህን እንድትወድ ያደርግሃል ማለት ነው። ለልጆቻችን፣ ለእህትና ወንድሞቻችን፣ ለትዳር አጋሮቻችን፣ ለሚወዱን ሰዎች፣ በጎ ለሚያደርጉልን ሰዎች በጎ መልስ ይኑረን። በተለይ ወጣቶች፣ ትናንሾቹ ልጆች ሁሉም ነገር ጥቅም አይደለም። ሂት ኤንድ ራን በጣም ተጠቅጥቆ ገብቷል የልጆች አይምሮ ውስጥ። እንደሱ አይደለም ክርስትና፣ እንደሱ አይደለም ክርስቲያኖች። በደንብ አስቡበት ራሳችሁ። እግዚአብሔር በበጎ ይመልስላችኋል። ቢያንስ በጎ ለሚሆኑልን በጎ እንሆንላቸው። ለሚወዱን የፍቅር ምላሽ ይኑረን። ለምንወዳቸው ራሳችንን እንስጥ። ነገ እግዚአብሔር በማን ላይ ይሾመናል? በጠላቶቻችን ላይ። ላለው ይሰጠዋል፣ ከዛ ምን ይሆንለታል? ይበዛለትማል። በጥቂቱ የታመነ በብዙ ምን ይደረጋል? ይሾማል። በትናንሽ ነገሮች ስንታመን እግዚአብሔር በትላልቅ ነገሮች ላይ ይሾመናል። በራሳችን ላይ ታማኝ ሆነን ይሄ ለእኔ አይገባም ካለ፣ ይሄ እግዚአብሔር የሚወደው ነው፣ ይሄ ቤተ መቅደሴን ይጎዳል ብለን ስጋችን ቤተ መቅደሳችንን ታማኝ ከሆንለት ነገ ብዙዎችን ደግሞ የምናገለግል በልጆቻችን ላይ የምንሾም ሰዎች ያደርገናል። ዳዊት የአባቶቹን በግ በመጠበቅ ታማኝ ነበር። እግዚአብሔር ምን ላይ ሾመው? የእሱ ሕዝብ ላይ ሾመው። ምን አይነት አድርጎ? ደግ በጎ እረኛ አድርጎ ሾመው ዳዊትን። ሙሴ በዮቶር በጎች ታማኝ ነበረ። ለሌሎች በጎች ልንሰራ እንችላለን። እግዚአብሔር የኛ በሆነው ነገር ላይ ይሾመናል። መኃልየ ላይ የተቀመጠችዋ ቤተክርስቲያንን ምሳሌ አድርጋ የምትጠቅሰዋ ሙሽሪት ወዳጇን ጌታዋን ስትጠይቀው ጌታ ምሳሌው የሆነለት ሙሽራ የመለሰውን መልስ ተመልከቱ። ወዴት ትሰማራለህ? ወዴት ትሄዳለህ? ብላው እሱን ፈልጋው ስትሄድ ሂጂ ከመንጎቹ በኋላ ተሰማሪ ማለት። ከመንጎቹ ኋላ በመሰማራት በሌሎች እረኝነት፣ በሌሎች ጥበቃ፣ በሌሎች በሚጠራ ነገር ውስጥ ታማኝ ሆነን ስንገኝ እግዚአብሔር የራሳችን በሆነ ነገር ላይ ይሾመናል። በጥቂት ታምነሃል፣ በብዙ ሾመሃል። በሌላው ላይ ታምነሃል፣ በራስህ ላይ ሾመሃል።
ተቀጥረህ በምትሰራው ስራ ታማኝ ሁን። ልምድ ውሰድ፣ እውቀት ይኑርህ። ዝቅ ብለህ ስራ፣ ጥንቅቅ አድርገህ ስራ። እግዚአብሔር በራስህ ላይ ሹሟል። በብቸኝነት ህይወት ወቅት ከእግዚአብሔር ጋር ስራህን ማክበር፣ የጸሎት ህይወትህን፣ ማህበራዊ ህይወትህን፣ ቤተሰባዊ ህይወትህን ከፍቅረኛህ ጋር ከፍቅረኛሽ ጋር ባለሽ ህይወት ውስጥ ታማኝ ሆናችሁ ኑሩ። ትዳራችሁ ላይ እግዚአብሔር በብዙ ነገር ይሾማችኋል። ላለው ይበዛለትማል። እግዚአብሔር ይመስገን። ያበዛል ጌታ። ከኛ የሚጠበቀው ምንድነው ከተባለ በትንሹ በጎ ታማኝ መሆን። ሁሉ ነገር በክፉ አታስቡት፣ አናስበው። በጎና ታማኝ አገልጋይ መሆን እግዚአብሔር እንዴት እንደሚሾማችሁ ታያላችሁ። ክፉ ሰዎች ትልቁ የክፋታቸው መጠን ምንድነው መሰላችሁ? አእምሯችንን ክፉ እንዲያስብ ማድረጋችሁ ነው። ማንም ሰው እንዳይጠቀምባችሁ። ባለፈው የመረቅነውን ምርቃት አሁን ምን መርቃችሁ በዛች ተመራርቀን እንጨርስ። ዳዊት ስለ ቅባቱ ያነሳና ስለ ዳዊት ስለ ራሱ ዳዊት ባዘጋጀው መዝሙር ላይ የሚላል መሰላችሁ? ክፉ አይጠቀምበትም፣ የአመፃ ልጅም መከራ አይጨምርበትም ይላል። ክፉ አይጠቀምባችሁ። ክፉ ሰይጣን አይጠቀምባችሁ። ክፉ ሰራተኞች አይጠቀሙባችሁ። ክፉ ሐሳቦች አይጠቀሙባችሁ። አይከራዩአችሁ፣ አይገልገሉባችሁ። እግዚአብሔር ይጠቀምባችሁ። በጎ ይጠቀምባችሁ። በጎ ይስራባችሁ። በጎች ከእናንተ ጋር ነው። የአመፃ ልጅ ሰይጣን፣ የአመፃ ልጅ አውሬው፣ የአመፃ ልጆች የሆኑ በአመፅ የተወለዱ ሰዎች አሉ። ልደታቸው የተበላሸባቸው ሰዎች መከራ ይጨምሩብን፣ መከራ ይጨምሩባችሁ። ችሎታቸው ይሄ ማጣላት፣ እኛን መከራ ውስጥ ማስገባት፣ ወጥመድ ማዘጋጀት፣ ማገፋፋት፣ ማከፋፋት። እንዲህ አይነት ሰው የማይጠቀምባችሁ ያርጋችሁ እግዚአብሔር። ታማኞች ሁኑ። እግዚአብሔር በጎ ልብ ይስጣችሁ። ቅዱስ ጳውሎስ ምን ይላል መሰላችሁ? ወዳጄ ሆይ ይሏል ጢሞቴዎስን። ይቅርታ ልጄ ሆይ፣ ወዳጄ አይደለም የሚለው ልጄ ሆይ ይላል። እኔንም እናንተንም ቅዱስ ጳውሎስ አሁን በእኔ አንደበት ይበለን፣ መንፈስ ቅዱስ ይበለን። እምነትና በጎ ሕሊና ይኑረን አለ። አሜን። እምነትና በጎ ሕሊና ይኑረን። በእምነትና በበጎ ሕሊና በጎን እንድንሰራ እግዚአብሔር ይርዳል። እግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ ኅብረት ከሁላችንም ጋር ይሁን። ርዕሳችን ምንድን ነው? በጎ በሉ ታማኝ አገልጋይ በሉት እስኪ። ድገሙት። ሰልሱት። እሺ፣ ጥያቄ ልጠይቃችሁ። ታማኝነታችሁ ለማን ነው? ለማን ነው ታማኝነታችሁ? ለማን? በጣም ጥሩ። ለእግዚአብሔር ያርግላችሁ። ለእግዚአብሔር ታማኝ የሆነ ለሕሊናው ታማኝ ነው። ለእግዚአብሔር ታማኝ የሆነ ለሰው ታማኝ ነው። ለእግዚአብሔር ታማኝ የሆነ ለጉባኤ ለቤተ ክርስቲያን ምንድን ነው? ታማኝ ነው። ለእግዚአብሔር ታማኝ የሆነ ለሀገሩ ታማኝ ነው። ለእግዚአብሔር ታማኝ የሆነ በጎነቱ ለሌላውም ነው የሚተርፈው። ለእግዚአብሔር ታማኝ የሆን ሰውን ወደ ገደል እንጨምራለን እንዴ? እኮ በጎነት ማጣት። እኔ በጎ ሰው ከሆንኩኝ ለእግዚአብሔር ታማኝ ከሆንኩኝ ወንድሜ ሲሳሳት ገደል ሲገባ እያየሁ ዝም ብዬ ብቶ ክፋት አይደለም እንዴ? መልሱልኝ። ወይም ደግሞ እንደዛ ሰውዬ ፍርሃት ነው አይደል? ፈራሁ ነው አይደለም ያለው። እንዲህ አይነት ነገር በጎ ያለመሆን ምልክት። አይ ምንም ይሁን ምን ወንድሜ ነው ሊጠፋ አልፈልግም፣ እህቴ ናት ሊጠፋ አልፈልግም ብለን ትክክለኛ ሰው መሆን መቻል አለብን። ይሄ የማን ምልክት ነው? የበጎ ታማኝ። የምንታመነው ለማን ነው? ለማን ነው? ለእግዚአብሔር ታመኑ። እግዚአብሔር ታማኝ ነው። ሰው ምንም አያረጋችሁ። እግዚአብሔር አብ ፍቅር፣ የጌታችን የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። ለጸሎት እንነሳ።
አሜን። አብሮ ያሰማን። እናንተንም እግዚአብሔር እንደሰማችሁት ይስማችሁ። ዛሬ ከሁላችን የሚጠበቅ ነገር አለ። ለእግዚአብሔር መታመን። ፈቃደኞች ናችሁ? ፈቃደኞች ናችሁ? እዚህ እግዚአብሔርን የምንጠይቀው ፈቃድህን ውድህን ግለጥልን፣ ታማኝ እንድንሆን አበርታን ነው የምንለው። ታማኝነታችን ለማን ነው? ስለዚህ እግዚአብሔር በሕይወታችን ውስጥ ይህን እንዲገልጥ ቅዱስ ፈቃዱ እንዲሆንልን በጸሎት እንጠይቃለን። ዕብራውያን ምዕራፍ 4 ቁጥር 14 ላይ ወደ ጸጋው ዙፋን በእምነት እንቅረብ ይለናል። ወደ እግዚአብሔር የጸጋ ዙፋን በሰማይ ወዳለው መቅደስ በእምነት እንቀርባለን። ልቦናችንን ሰብስበን በእግዚአብሔር ፊት ለጸሎት እንዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጸጋው ዙፋን በአባትህ ቀኝ የተቀመጥከው መድኃኔ ዓለም የሕያው እግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ከቅዱስ አባትህ ከአብ ከባሕርይ ከሕይወትህ ከመንፈስ ቅዱስ ጋር እናመሰግንሃለን። ክብርና ምስጋና ለአንተ ይሁን። አቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ማህያዊት መድኃኒት በምትሆን በሕማምህ ከእኛ ኃጢአታችንን ስርየት ያጠፋ በማወቅ ባለማወቅ በመስራት በመናገር በማሰብ የበደልንህን በደል ሁሉ ይቅር በለን። ኃጢአት በደላችንን ሁሉ አስተስርይልን። ድካማችንን ሁሉ አስወግድልን። አበርታን። አቤቱ ወደ እውነት ሁሉ የሚመራን ቅዱስ መንፈስህ የሚያነጻን ቅዱስ መንፈስህ የሚቀድሰን ቅዱስ መንፈስህ ላክልን። አቤቱ ጌታችን ኢየሱስ ክርስቶስ ደምህ ሕያው ነው። ደምህ ኃጢአት ያስተሰርያል። ቤዛችን ነው እናምናለን። ይቅር በለን እንልሃለን። በደምህ እጠበን፣ በደምህ አንጻን፣ በደምህ ቀድሰን። አቤቱ በደምህን ጌታችን ኢየሱስ ክርስቶስ ሆይ ጠበንና አንጻን። የበደልንህን በደል ሰውን የበደልን ራሳችንን ያረከስንበትን ሁሉ ይቅር በለን። ይቅር ስላልከን እናመሰግናለን። አሁንም አቤቱ ጌታ ሆይ በጎ ስጦታ የምትሰጥ ንጉሳችን ባለጸጋ የሆንከው ጌታችን አለቃችን አንተ ኢየሱስ ክርስቶስ ነህ። የሰጠህንን መክሊት እንድናውቅ እርዳን፣ እንድንታመንበት እርዳን። አቤቱ በጥቂቱ ታምነን በብዙ እንድንሾም የመነገድን የማትረፍን የመንፈሳዊ ትርፍን ስሌት በልባችን ውስጥ አስገባለን። አበርታን፣ መንገድህን አሳየን። ጌታ ሆይ ታማኞች ሆነን እንድንሄድ እርዳን። በቅዱስ መንፈስህ እርዳን። በቅዱስ መንፈስህ አበርታን። በቅዱስ መንፈስህ ምራን ብለን እንለምንሃለን። ይህን ስለምታደርግልን እናመሰግንሃለን። ከዚህ ስንወጣ የተዘራውን የቃልህን ዘር ሊሰርቅ ሊለቅም የሚመጣ ወፍ የታሰረ ይሁን። አቤቱ ሕይወት እንዲሆንልን እንዲበዛልን በመጣኸው በአንተ በቅዱስ መንፈስህ ርግብነት ምራን። ይህን ስለምታደርግልን እናመሰግንሃለን። ስለሰማህን እናመሰግንሃለን። በጌታችን በኢየሱስ ክርስቶስ ያለ ክብር ኃይልና ምስጋና ለአብ ለመንፈስ ቅዱስም ይሁን ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም አሜን። በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ በውእታንቲ እማንስቶ ቡሩክ ፍሬ ከርሥኪ ተፈሥሒ ጸጋ እግዚአብሔር ምስሌኪ ጻድቅ ጸልይ ለምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ስብሐት ለአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ የእኔንም የሕዝብህንም ኃጢአት በደል ሁሉ በፈሰሰው ደም በተቆረሰው ሥጋ ይቅር ብለህ አስወግድልን። የማይሰራ ኃጢአት እግዚአብሔር ይፍታ። የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ ኅብረት ከሁላችንም ጋር ይሁን። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ፣ ከፍ ከፍ ያርጋችሁ። በሰላም ግቡ።